ነግሯት ለዚህ ለማይረባ ነገር ማለት ነው። ቆይ ኧረ ቆይ በደንብማ ልንገራችሁ በደንብ አድርግ። ቆይ ወላሂ ልንገራቸው በደንብ አድርጌ ልንገራቸው ቲክታክ እንዴት መጠቀም እንዳለባችሁ። ቲክታክ በደንብ አድርጋ ድሮም ጀግና ናት፣ ነገም ጸጥ ብላ ያሁሉ ስትረግጧት ያሁሉ ውርጅብኝ ሴቱ ወንዱ ጸጥ ብላ ያየቻችሁ ስለሚገባችሁ ሳይሆን ዝምታ መልስ ስለሆነ ነው። ወደዳችሁ ጠላችሁ ንግስታችሁ ናት፣ ነገም ንግስታችሁ ናት፣ ከነጎዲያም ንግስታችሁ ናት። በስርዓት በሰራ ቢሆን የማይከበርበት ሀገር የሰራ ባቃረ ወላሂ ትሽ የሰራ የማይከበርበት ሀገር በሰራ ቢሆንማ ቲክቶኩ መኪናው የማን እንደሆነ ታውቁት ነበረ። ሲጀመር እኔ ልንገራችሁ ኢቭን መኪናውን ብታሸንፍ አትወስዶም ነበር። ወላሂ ላዚም ልንገራችሁ አትወስዶም ነበር። እናንተ ግን በጣም አሻጥረኛ ሴት ልጅ የማትከበርበት ሀገር አሻጥረኛ ሁላ ናችሁ። ኢትስ ኦኬ ዛሬ አላሸነፈች ማለት ነገ አታሸንፍም ማለት አይደለም። ግን ታውቁታላችሁ፣ አይምሯችሁ ያውቃል፣ በደንብ ያውቃል የሰራ ማን እንደሆነ፣ ትክክለኛ ቲክታከር ማን እንደሆነ በደንብ አይምሯችሁ ያውቃል። እስካሁን ዝም ያልናችሁ ጸጥ ያለው እንደዛ አፋችሁ ስትከፍቱባት ሴቱ ወንዱ ትልቁ ትንሹ እየተነሳ አሁን ሲከፍትባት ጸጥ ስለሆነ ነው። ልንገርሽ ዛሬ አዳሚ ውሾች ወላሂ እከካንቺ እንዴ አፈር ብሉ አፈር ያስበላችሁ። አላህም ደናደሩ በሉ ማትረቡ ወላሂ ማትረቡ ለሴት እንትን የሌላችሁ ሴት እንኳን ለሴት ክብር የሌላችሁ የሰራ እማታከብሩ ማትረቡ ውሾች ናችሁ። በደንብ አርግቼ ነው መነግራችሁ። ዛሬማ በደንብ አርግቼ ውሾች የሰራ ማታከብሩ እናታችሁንና ደህና ደሩ መኪናውን በቃ ይሁንለት። ማርያምን ይሁንለት። ለምን መሰላችሁ? አሁን ቢያንስ እሱም እግዚአብሔር የራሱ ርስቂ ነው፣ እድሉ ነው። ለምን ተሰጠው እንዴት ተሰጠው ጭቅጭቅ የለም፣ አለቀ። እግዚአብሔር ለሱ አድርጎታል። በስተመጨረሻ ይውሰደው። በሴትነቷ እሷ ብታገኘው ገባችሁ ደስ ይላል። እስከዛሬ በመቆየቷ ምናምን እግዚአብሔር ደግሞ ነው ያዶናይ ነው ደግሞ ካለው ይመቸው፣ ማርያምን ይመቸው። በቃ እውነት በቃ ይመቸው። ለምን ይሁሉ ግርግሩ ተፈጥሮ እግዚአብሔር ለሱ ደግሞ ከመረጠለት ምንም ማድረግ አንችልም። እሷ በጣም ማርያምን እኔም በምን አስባለሁ በእንትን እንዳታስቡት። ነው ኪዳነ ምሕረትን እማምላክ በመታቀው ውስጤ እኔ ምንም ለሷም አይደለው ለሱም አይደለው ህይወቴ ላይ የሚጨምር ነገር የለም። እውነት ለመናገር ግን አዶናይ እግዚአብሔር በቃ ማንም ያላየውን እድል በአጭር ጊዜ ውስጥ ማንም ያልደረሰለትን እድል ስንቱ ተመኝቶ ያጣውን ስንት ዓመት የሰራውን እድል በአጭር ቀን ውስጥ እግዚአብሔር ልቡን አይቶ ይሁሉ ነገር አድርጎለታል። ማርያምን ነው የምላችሁ። ዝናውንም ቢሆን መወደዱንም በህዝብ ቢሆን በየድርጅቱ በየአምባሳደር ያረጉታል በየምኑ ይሄ ሁሉ እድል ሰጥቶታል አምላክ። እንደ ሴት ደግሞ ዩቲ በቃ አላረለ አሁን እሱ እግዚአብሔርን አዶናይ አራት መኪና እንግዛለን የሚል ሰው አይጠፋም። ለአዶናይ እመቤቴ 4 ሰዎች መኪና ባለሀብት እንግዛለን የሚለው አይጠፋም። ግን እሷ በሴትነቷ ደስታ አላረል እስከዛሬ መቆየቷ ሶሻል ሚዲያ ላይ ምናምኑ ለሴት ልጅ ደስ ይል ነበር። ግን ደግሞ የሱ ድል ቆነ ደግሞ እግዚአብሔር የሰጠውን በረከት አንወሰድበት በሰው በቃ እግዚአብሔር ሰጥቶታል። እግዚአብሔር የሱ ነው ብለዋል፣ መርጧል ፈጣሪ ከሰማይ ይመቸው። ማርያምን የዜድ ብሎ ካንሽላት ዜዴኛ እንዳትሆን ረጁ አበደች ይት ትችላለች። በቃ ማርያምን ይመቻት እግዚአብሔርን በቃ ማለት እኔ አይውሽ 2 ቢያረጉት መኪናውን እግዚአብሔርን ለምን አንድ እንዳረጉትኝ 2 ቢያረጉት በቃ ደግሞ የምትወዷት ደግሞ ካላችሁ ቀላል እኮ ነው ጋይስ፣ ቀላል እኔ ሐሳብም ትችላችኋለሁ። ዩቲ ወይኔ ስልክ ይዘጋሉ ባልታሳወራ ቆይ ውዶቼ ቆይ የኔ ማሮች ስልክ ይዘጋ ድንግል ማርያም ረሰ ቻርጀር ውዶቼ ቆይ
ስልኬ ሰካ። ወይኔ ቆይ በነፍስ ሎሪ ወይኔ ሎሪ ቆይ ዋናው ወሬ ሳላወራ ዋናው ወሬ እንዲህ በስመ አብ ወወልድ ወመንፈስ ቅዱስ 2% ላይ ነበር። እሺ ደግሞ ማለት ነው የዩቲ ደጋፊዎች ጥሩ ሐሳብን የቤታዬ ቅመም አምጥቼላችኋለሁ። የዩቲ ደጋፊዎች ዩቲ የምትወዷት የዩቲ አድናቂዎች ምን ታደርጋላችሁ መሰላችሁ? ማርያምን ያዘናችሁ እሷ እንድታሸንፍ ፈልጋችሁ ያዘናችሁ ያላችሁ ሰዎች ማለት ነው ተሰብሰቡና ማርያምን ገንዘብ ሁላችሁ ማዋጣችሁ ምን የመሰለ ከህዝብ ፍቅር ያገኘሁት እንድትል ምን የመሰለ መኪና ግዙላት። እመቤቴ ጌታ በጣም የምትወዷት የዩቲ ደጋፊዎች ምን የመሰለ እግዚአብሔርን ይገባሻል። በቃ ይሁላ ጊዜ ሰርተሻል። እግዚአብሔር ደግሞ ፈቅዷል። አዶናይ ከእግዚአብሔር ጋር እንጋፋም እኛ ግን ወዳጆችሽ ብላችሁ እመቤቴ ገንዘብ ሁላችሁ አዋጣችሁ ምን የመሰለ መኪና ግዙላት። መኪና ቸግሯታል እያልኩ አይደለም፣ በሌላ እንዳትወስዱ። ግን የምትወዷት ወዳጆቿ ደግሞ በዚህ ሰፖርት አድርጓት። አዶናይን በመስደብ አይደለም፣ አዶናይን በማንቋሻሽ አይደለም፣ የአዶናይ ጋር ደጋፊ ጋር በመጣላት በመጨቃጨቅ አይደለም። አዶናይ አይችልም አይገባውም እያላችሁ ሳይሆን ሁለቱም ይገባቸዋል። እኛ ደግሞ ከወዳጆችሽ ከአድናቂዎችሽ ብላችሁ ደግሞ ለሱ አበርክቱላት። እመቤቴ አበርክቱላት። የሆነ ነገር ዳዊት የኔ ፍቅር የሆነ ነገር አበርክቱላት። እግዚአብሔርን በቃ ይገባሻል። በእኛ ደግሞ በወዳጆችሽ ብላችሁ ምንም መጣላት አያስፈልግም ከሌላ ደጋፊ ጋር። ምንድን ሄሎ ወርቄ አሸነፍ አዶናይ ይመቸው። ማርያም ሲል በኢየሱስ ኧረ ሰውነቴን ነዘረኝ። እኔስ መቼስ አሽቃባጭ ነኝ መቼስ ውይ ሰውነቴን ነዘረኝ። እመቤቴን በቃ ይሄንን ነው የምታደርጉት እንጂ ጭቅጭቅ ምናምን እንትና አይገባውም እንዴ? ለምን ማርያምን እሱስ ቢሆን ቀልድ ነው እንዴ? እናንተ እኮ ስለማታስቡት እንጂ ሰው በምንም በባሌም በቦሌ የሚምጣ ዋናው ፈምሶ ዋናው ህዝብን ለመሳብ እንትን ይበል። በአጭር ጊዜ ውስጥ ራሱ ከባድ ነው። እግዚአብሔር ምን ያህል ቢመርጠው ቢወደው ነው በአጭር ጊዜ ውስጥ አዶናይ ስንት ዓመት ቲክቶክ የለፉ ስንት ነገር የሰሩ ሰዎች እያሉ አዶናይን እግዚአብሔር በአጭር ጊዜ ውስጥ እንደዚህ ካደረገው የልቡን ነገር አይቶ ነው ማለት ነው። እግዚአብሔርን ሙሽራው ልወጣ እኮ ነው እንዴ? ኧረ ልብሴንም ቀይሬ ልውጣ እንዴ? ስንት ጊዜ ሙሉ ሜካፕ አልተቀባውም። ከአመቱን ነው እኮ በአንዴ ተቀባው ፊቴ ላይ ማርያምን በቃ እግዚአብሔር በአጭር ጊዜ ውስጥ ምን ያህል ልቡን ቢያየው ነው እንደዚህ እንዴ? እኔ አውቃለሁ ለመፈመስ ምን ያህል እንደሚከብድ። መፈመስ ልትፈምሱ ትችላላችሁ፣ ድንቁር ብላችሁ ትፈምሳላችሁ፣ ሰውም ሰድባችሁ ትፈምሳላችሁ። ግን የሰው ልብ ውስጥ መቀመጥ ማለት ግን ከባድ ነው። የሰው ፍቅር ማለት እግዚአብሔርን ከባድ ነው። ሰው ልጆች እናንተን ወደዋል። ሰው ሲወዳችሁ ሲያምንባችሁ ሲፈልጋችሁ ሲመርጣችሁ ነው። እና የሰው ልጅ ልብ ውስጥ ገብቶ በዚህ ያህል መወደድ ማለት እግዚአብሔር በቃ የሆነ ንጹህ ልብ ሰራ ወይ ስለመረጠው ነው። በቃ የሆነ መርጦታል። የሰው ፍቅር ቀላል አይደለም። ማርያምን ማግኘት እግዚአብሔርን በእውነት የሰው ልጅ ልብ ውስጥ መቀመጥ ማለት እንኳን እሱን ተውና ከእህቶቻችሁ ጋር እንኳን እኮ ከስጋችሁ ጋር እንኳን ትጣላላችሁ፣ ትጋጫላችሁ። መስማማት ይከብዳል። ይሄ ሁሉ ህዝብ ተስማምቶ ወደነዋል ብሎ ከመረጠው እግዚአብሔር ልቡን አይቷል ማለት ነው እንጂ ከባድ ነው መፈመስ። እኔ ልወጣ ነው። ማነው ፋኒ ማነው እንትናምትን? ቆይ ውዶቼ ልወጣ ነው እንዴ? እኔ ይሄን ወሬ አላስችል ብሎኝ ነው እንዴ? እኔ አላስችላለኝ። ቆይ ለእንትና ላብራራለት አላስችላለኝ ውዶች። እግዚአብሔርን አላስችናሁም። ይሄማ የእንግሊዝ አበባ በታይ መስሎ ነው ሄደው ብሏል። ስማ እንትን እኮ ምንድነው አዋርድ እያየህ አይደለም ወይ? አለቀ መሰለኝ። አዎ አዶናይ አሸነፈ። ይመቸው አዶናይ እንትን ሲል እንዴት ደስ እንዳለኝ ኤርሚ እግዚአብሔር ነው። እኔ ማርያም ከአንደበቴ ያጠፋም መቼስ በቀን አንዴ አለች ማርያም ሲል ሰውነቴን ዝር ነው ያለው። እግዚአብሔርን ኮመንት ላይ ነገር ወናሽ አላየሁትም። አይውሽ በሰማ ወይኔ ሌላ አሳየ። እኔ ያለህት አለ 1% አለው ስልኬ ግን ላሳየክ። ሎሪ አንደኛ አይደለው እንዴ? መቼስ ቆይ አሹ ላይ ነው ያየሁት ደጋግሜ። ወይ ስልኬ እንዳጠፋ ወይ አምላኬ ስልኬ እንዳጠፋ ስልኬ እንዳይጠፋ። ቆይ ከዚህ ቻርጀር ልንቀላ 2% አለ። ቆይ ላሰማክ። ይመቸው በእናትህ ማርያምን በስማ እኔ ደጋግሜ ነው ያየሁት። ያሹ ላይ ስማማ
ስማ ቆይ ስማ ምንድነው ማርያም ኧረ አዶናይ አሁን ገና ይመሽ እመቤቴ ሰውነቴ ስንቴ ደጋግሜ ስሟን ጠራለሁ ሁሌ ቪዲዮ ከተመለከታችሁ ማርያምን ሳልተናግሬ አላውቅም። ሁሌ ምላሴ ላይ ያለች ሳሏች ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌ። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ደስ አይልም? አንተ ሰውነቴ ራሱ ራርጌም በቃ ይመቸው ይመቸው። ደግሞ በረቷ አይ ይመቸው። እግዚአብሔርን ይሁንለት እግዚአብሔር የመረጠውን ነው እንትን ያለው ኦኬ። ለዩቲ እኮ አዲስ ሀሳብ አመጣው እኮ ሀሳቤ ልንገርክ። ይኸውልህ አሁን ማለት ነው እኔ እንደኔ ከጠየከኝ ማለት ነው አጠር አድርጌ ነገር ቶሎ እየጠበቁኝ ነው እኔ ማለት ነው። ቆይ ቻርጅ ላድርግ። አሁን አዶናይ ካለው ቋንዴ ቻርጅ ወይኔ እንደው ስከባጥር አዶናይ ይኸውልህ ስማኝ፣ አዶናይ ካለው የህዝብ ፍቅር እድል በጣም ብዙ እድሎች አሉት። እውነት ለመናገር ያ መኪና መጣቀረ ለሱ ምንም እንትን አይለው። ተረዳኝ አባባሌ። 4-5 ሁሉ የሚገዛለት ሰው አይጠፋም ባለው እድል ምናምን ነገር ማለት ነው። ያው እንደ ትውስታ አለ አይደል? ይህንን መኪና ያገኘውበት በዚህ ምክንያት ነው ብሎ እንደ ትውስታ አለ አይደል? ወደፊት ካልያዘው እንደ ታሪክ በስተቀር በዩቲ ደግሞ ካየው ረጅም ጊዜ ሶሻል ሚዲያ ላይ ነበረች ሴት ናት። ተረዳኝ ቢሰጣት ደስ ይለኝ ነበረ። ግን እግዚአብሔር ያው ለአዶናይ ካለው በቃ ምንም ማድረግ አትችልም። ግን ምን አሰብኩኝ፣ ብዙ ወዳጅ ብዙ ደጋፊዎች አላት አይደለ? ዩቲ እንድትደግፍ የሚፈልጉ ከወዳጆቿ ደግሞ ተሰብስበው ለምን እነሱ አይገዙላት እና ያስደስቷት ማርያምን እሺ ደስ ይላታል ማለት ይሁን ኖ እንዴ ለምሳሌ አሁን ከዩቲ ማሸነፍ ነበርባት። አዶናይ ኖ አይገባው ምናምን ጎንዮሽ ግብግብ ከሚያረጉ የሚወዷት ወዳጆቿ እንዳለ ኤርሚዬ ተሰብስበው ከህዝብ ፍቅር ደግሞ ለኛ ደግሞ ከህዝብ ማርያምን እንደዛ ነው የማስበው። የሚደግፈው ደስ ይለኛል እኔ ማርያምን የሚደግፈው ግን I don't think it is about like ስለ መኪናው አይመስልም። ኖ ስለ መኪናው አይደለም ልክ ምን ያህል ደግሞ ማለት ነው ምን ያህል ደግሞ እሷም ደጋፊ ወዳጅ እንዳላት የእሷን ስራ እንደሚቀበሉ ደግሞ ያሉ ሰዎች እንዳሉ ለማሳየት ነው ነው። ተረዳኝ እንጂ መኪናማ አላት አይታበስም ቢሆን ደስተኛ ነኝ እኔ። አሁን ፐርሰናሊ ግን እኔ አሁን ሰው ወዱኝ ምናምን እንደዚህ ላድርግ ብል አልቀበለውም። ያን ነገር አልነካውም። ጌታ በሚያውቀው እንዴ ከዛ በኋላ የሚመጣው ነገር አውቀዋለሁ። አንደኛ ሁለተኛ እኔ ማከለ በኢየሱስ እግዚአብሔር ብቻ እኔ ምን ላድርግ በእናትህ እኔ ማልደረደረው ምን ነበረ ስማ ናሆም ደግሞ የእንግሊዝ አበባ በታኝ ነው የሚመስለው። አበባ በታኝ አበባ በታኝ ጆሲና ላይ ቫላንታይን ያስመሰለው የእንግሊዞችን ልጃገረድ በኢትዮጵያ ተከሽኖ ነው የመሰለችው። ልብሷ ሲያምር ቆንጆ ነበረች። በጣም እናቴ ትሙን ልብሷ ሲያምር። የአዶናይ ደግሞ የአዶናይ አልኩኝ የናሆም ደግሞ የእንግሊዞችን እንትን መስሏል። በቃ በጣም ነው የሚያምረው። ለየት ያለ ነው ከበፊቱ ለየት ያለ ነው። ይሻላል እንዴ በጣም ነው የሚያምረው። ይሄ የጆሲ ብዙ ሰው አልወደደውም። እኔ ግን ይመቸው። እኔ ተመችቶኛል። የጆሲን ብዙ ሰው አልወደደውም። ጆሲ አውቆ ነው እንጂ ማሙን ተወደሳለች አንቺ አበባና ሙዚቃ ይኸውልህ ከሀበሻ ጋር አሁን ከኛ ጋር አይሄድም። አይ ነው አንደርስታንድ አደርጋለሁ። ከኛ ጋር ኖርማል ሱፍ ስትለብስ ነው ደስ የሚላቸው። ኖርማል የሆነ ሱፍ አላ ስትለብስ ደስ የሚላቸው ምናምን። አሁን የአዶናይ ሱፍ አይተዋል። ሱፍ ሆኖ ግን ለየት የሚያደርገው ደግሞ ይሄ ማብለጭ ለጩ ምናምን አለ አይደለ? ግሊተሪው ደስ ይላል። እሱ ምናምን ያምራል። እንደዛ ነው ሰው በብዛት የሚወደው። የእሱ ደግሞ ለየት ያለ ነው የጆሲ። ተረዳኝ። ጆሲ እንደ እንዴት ነው እኛ እንደምንፈልገው አይነት አይደለም። እንደ ሀበሻው እንደሚፈልገው አይደለም። ወጣ ያለ ነገር ሀበሻ ግን ፈረንጅ ሰው እንደዛ የሚያደርጋለ ያለ ኦፍ ኮርስ አለ እንዴ እዚህ ሀገር። አንተ ስማ ሬድ ካርቤት ላይ የሚለብሱትን አታይም እንዴ? ምን አይነት አለባበስ እንደሚለብሱ እንዴ ለኛ ስናየው ምንድነው እኔም ቡቱቱ ለብሰው ትላለህ። እነሱ ጋር ግን ዋው ብለው እዚህ ሀገር ሲፖስቱት ታያለ እንዴት እንደለበሰች። ያው ይሄ ሰው ይለብሳል እንዴ የሚለው ልብስ ዋው ነው የሚሉት። ፋሽን ነው የሚሉት በቃ 1 ሚሊዮን ምን
ተሸለመችልኝ እንዴ? ለምን? እስቲ እግዚአብሔርን በሉ 1 ሚሊዮን ተሸለመኝ። እና ደግሞ ሰውነት ይውላችሁ አሁን ጆሲ ረጅምና ቀጠን ያለ ስለሆነ ሰውነቱ በደንብ ልብሱን አጉልቶ ያሳየው። ወፈር ያሉ ሰዎች ቢለብሱት እንዴ ነው ውጥርጥር ይላል አይደል? እንደ ጆሲ አይነት ምን አይነት ነው የሚያምረው? ጥቁር በሰው አስተሳሰብ ነው። ጥቁር ሱፍ ሆኖ ነጭ ስምር የሚባል ነጭ ሸሚዝ አድርጎ ምናምን አለ አይደለ? እንደዛ ረዘም ያለ የሆነ ነገር ምናምን ያ 1 ሚሊዮን በቃ ታዲያ በቃት በቃ የተገባትን እግዚአብሔር ይኸው ሰጣት። 1 ሚሊዮን ሸልማት። በስናይት ቻሌንጅ በምንድን ነው? በምን ዘርፍ ጋይስ? በምን ዘርፍ ይመቻል? ጃኒስ ጋይስ ጃኒን አላየዋትኝም። ምንድን ነው የለበሰችው? ጃኒን አላየውም። እያየሁ ነበር። ድንገት ነው እያየሁ ነበር። እዛ እንትና ጋር ማነው ልብሷ አንደኛ ነው። እግዚአብሔርን የዩቲና የእንግሊዞች ልጃገረድ በኢትዮጵያ ተከሽኖ ብያታለሁ። በቃ የእንግሊዞች ልጃገረድ በኢትዮጵያ ተከሽኖ በጣም ነው የሚያምረው። ማርያምን ጃኒ ምንድን ነው ጋይስ? ጃኒስ በምን ዘርፍ እንትን አሏትኝ? she got 2 million. I was wondering ክለብ በዝነጣ ጃኒን ያልኳቸው የጃኒንስ አለባበስ ኦኬ። ላኩልኝ እስኪ ፎቶዋን። የጃኒን እንኳን አላየሁም። አይተዋል? ባለባበስ ተሸለመች። የጃኒን አላየሁም ጋይስ። ምንድን ነው የለበሰችው? ተሸለመች ባለባበስ። እስኪ ጃኒን ከላኩልኝ። ጃኒን እስኪ ላኩልኝ ማሮቼ። የጃኒን ላኩልኝ። ምን አባራሽ ካባለ አካካ ግብ ደላሽ ካብጥባናት ላይ ልክ እርገጭው። የዜድን ቡና ማናት? ዜድ ቡና እኔ አላውቃትም ጋይስ። ዜድኛ እንጂ ሰረለች። ወይኔ ኤርሚዛ ብትሆን ኢቫንን እሺ ላኩልኝ። እኔ እኮ አላየሁም እኮ። እኔ እኮ አሁን ከውጭ እኮ ነው ያየሁት። እስኪ ላኩልኝ በማርያም